ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሰሞኑን ባቀረብኳቸው አንዳንድ ኦዲዮዎችና ቪዲዮዎች ዙሪያ አንዳንድ ጥያቄዎች፣ አስተያየቶች ደርሰውኛል። ከነዚህ ከአስተያየቶች መካከል የተወሰኑትን ማጥራት ስለሚያስፈልግ በዛ ዙሪያ ላይ አንድ ሁለት የምላቸው ነገሮች አሉ። በተለይ ድርድርን በተመለከተ ከአገዛዙ ጋር ድርድርን በተመለከተ የተሰጡኝ አስተያየቶች አሉ። እንግዲህ አንዱ ጊዜ አድማጮቻችን፣ ተመልካቾቻችን በዚህም እንደገና በእስክንድር ነጋም ዙሪያ አንዳንድ የሰጧቸውን አስተያየት አስመልክቶ በጣም በርካታ ግብረ መልሶች አግኝቻለሁኝ እና በዛ ዙሪያ ላይ ጥቂት አንዳንድ ነገሮችን ማጥራት ስለሚያስፈልግ ትንሽ ማለት ፈልጋለሁኝ። በተለይ የፋኖ አንድነትን በተመለከተ አንደኛ በዚህ በዩቱብም በቴሌቪዥንም በኢሜይልም በተለያየ መንገድ አስተያየት ለሰጣችሁኝ ወገኖች ያለኝን ምስጋናና አክብሮት ማቅረብ ፈልጋለሁ እና ዝግጅቴን አድምጣችሁ የዝግጅቴ ተከታታይ ሆናችሁ አስተያየት ስለሰጣችሁኝ በጣም አድርጌ አመሰግናለሁኝ። ወቀሳም ትችትም ተቃውሞም ላቀረባችሁልኝ ሁሉ ሳይቀር በጣም አመሰግናለሁኝ። ለምን ጊዜ ወስዳችሁ ስለተቆራቆራችሁ ነው። ድጋፍም የተቃውሞ የምትሰጡት ስለተቆራቆራችሁ ነው። ይህንን ፕሮግራም ራሱ ብዙዎቻችሁ የምትከታተሉት ኬር ስለምታደርጉ ነው እና በዚህ ጉዳይ ላይ ያለኝን ምስጋናና አክብሮት መግለጽ እወዳለሁ። አሁንም አስተያየቶቻችሁን እንድትሰጡ አበረታታለሁ። ድንገት የተሳሳተ ነገር ካለ እርማት የሚያስፈልግ ከሆነ መሻሻል የሚያስፈልግ ከሆነ በጣም ነው ደስ የሚለኝ እና የሚሰጡ አስተያየቶችን ቢሆን አትሊስት ብዙዎቹን አነባቸዋለሁ እና አስተያየት ከመስጠት ከመተቸት፣ ከመቃወም፣ ከመደገፍ፣ ከማበረታታት በሁሉም መስክ በቃ የሚሰማችሁን ከማቅረብ ወደኋላ እንዳትሉ በዚህ አጋጣሚ ጠይቃለሁ። አንዴ ነው። ሁለተኛ ይሄ ፕሮግራም የዋሜራ ሚዲያ ነው። የዋሜራ ሚዲያ የግርማ ካሳ አዘጋጁ ነኝ። ይህንን ፕሮግራም ራን የማደርገው ኤዲተሩም፣ ሆስቱም፣ ፕሮዲውሰሩም ሁሉን ነገር የማደርገው በአንድ ሰው የሚዘጋጅ ዝግጅት ነው። ሁሉንም ነገር የማደርገው እኔ ነኝ። ስለዚህ በዚህ ሚዲያ ላይ የቀረቡ ማናቸውም አስተያየቶች ሁሉ የማንንም አካል የሚወክል እንዳልሆነ በዚህ አጋጣሚ ለማሳወቅ እወዳለሁ። የግርማ ካሳ አስተያየት እንደሆነ የግሌ አስተያየት እንደሆነ አንዳንዶች እኔ በተናገርኩት ነገር በእኔ ላይ ተንጠልጥለው ሌሎች አካላትን የመውቀስ ሌሎች አካላትን የመናገር ነገር ስላለ ይሄ ተገቢ አይደለም። ግርማ ካሳ ከሆነ የሚናገረው የዋሜራ ከሆነ ተቃውሞውም ትችቱም ድጋፉም መምጣት ያለበት ለማን ነው? ለግርማ ካሳ ነው እና በዚህ አጋጣሚ በዚህ ፕሮግራም ለተደረገው ነገር ጥያቄ ካላችሁ ተቃውሞ ካላችሁ ለኔው ብታደርሱ እመርጣለሁ። በእኔ ላይ ተመርኩዛችሁ ሌሎች ተቋማት ላይ መወርወር ትንሽ ተገቢ አይመስለኝም፣ ፍትሐዊም አይመስለኝም እና ይህንን በዚህ አጋጣሚ ለመግለጽ እወዳለሁ። ሶስተኛ በዚህ ጉዳይ ላይ እኛ በፋኖ መሪዎች ላይ ጠንካራ ትችቶችን፣ ጠንካራ ተቃውሞችን ሳቀርብ በምክንያት ነው። ግለሰቦቹ በእኔ ላይ በፐርሰናል ደረጃ ያደረጉት ነገር ስላለ አይደለም። እስክንድር ነጋ፣ መከታማሞም፣ ዘመነም ሌላም በማንኛውም የፋኖ አመራር ላይ ምክንያታዊ በሆነ መንገድ ትችቶችና ተቃውሞችን ስናሰማ በግለሰብ ደረጃ እኔን ስለጎዱኝ ወይም በግለሰብ ደረጃ እኔ ላይ ችግር ከነሱ ጋር ኮንፍሊክት ኦፍ ኢንተረስት ስላለኝ ወይም ከዚህ በፊት ያደረጉኝ ነገር ስላለ አይደለም። በግለሰብ ደረጃ እኔ በመጀመሪያ ደረጃ ከ30 ምናምን ዓመት ኑሮዬን አሜሪካን ሀገር አድርጌ እየኖርኩ ያለው ሰው ነኝ። ኢትዮጵያ ውስጥ ምንም ነገር የለኝም። ኢትዮጵያ ውስጥ ላለፉት 34-35 ዓመታት በ92 እንደ ፈረንጆች አቆጣጠር በ92 ሀገሬን ልቅቄ ወደ አሜሪካ መኖር ከጀመርኩ ጊዜ ጀምሮ 2 ጊዜ ብቻ ነው ኢትዮጵያ ያልኩት። 2 ጊዜ ብቻ እና በየወሩ በየዓመቱ በዓመት 2 በዓመት አንዴ ኢትዮጵያ እንደሚኖሩት ኢትዮጵያ ኮንዶሚኒየም ቢዝነስ ምናምን እንዳላቸው ዲያስፖራዎች አይደለሁም እኔና ምንም እና ስለዚህ እንኳን እነ መከታው እንኳን እስክንድር እንኳን የፋኖ መሪዎች እነ አብይ አህመድም እነ መለስ ዜናዊም እነ ኃይለማርያም ደሳለኝም ወያኔዎች የነበሩን ጊዜ ኦነጎችም ማንም ምንም ፐርሰናሊ ምንም ያደረገኝ ነገር የለም። ነገር ግን ምንድነው ራሴን የምቆጥረው ምንድነው እኔ እግዚአብሔር ረድቶኝ አሜሪካን ሀገር መጥቼ እኖራለሁ። ስለዚህ ሌሎች ወንድሞቼ በወለጋ ምኖር በሆን ኖሮ፣ በድሬዳዋ ምኖር፣ በአርሲ ምኖር በሆን ኖሮ፣ ይሄን ጊዜ ደግሞ አሁን በጎንደር በጎጃም በሸዋ ምኖር በሆን ኖሮ አንዱ ልታሰር የምችለው ነው የነበርኩ፣ ልገደል የምችለው ነው የነበርኩ፣ ልፈናቀል የምችለው ነው የነበረው በሚል እኔ እዚህ በባዕድ ሀገር በውጭ ሀገር መጥቼ መብቴ ተከብሮ ቀና ብዬ ስኖር ኢትዮጵያዊ ግን በሀገሩ እንዴት ቀና ብሎ መኖር ያቅተዋል? እና ኢትዮጵያውያን በሀገራቸው በፈለጉበት ቦታ በሰላም ወጥተው ሄደው መኖር መቻል አለባቸው እና ለህዝቤ መጮህ አለብኝ፣ ለኢትዮጵያውያን መጮህ አለብኝ። በኢትዮጵያ ውስጥ ግፍ፣ ሰቆቃ፣ ጭቆና፣ እርዛት እንዲቀር በተለይም ደግሞ በመንግስት አካላት መንግስትን ብለው ህዝብን እናገለግላለን በሚሉ አካላት
ያ ሁሉ ነገር እንዲቀርና እንዲወገድ የድርሻዬን እወጣለሁ። ለግፉሃን ድምፅ ሆናለሁ፣ ለመበለቲቶች እሟገታለሁ፣ ለታሰሩ እሟገታለሁ፣ ለሚፈናቀሉ ግፍ ሰቆቃ በድሮን ለሚጠቁ ንጹሃን እጮሃለሁ በሚል ዝምታን አልመርጥም። ቢኮዝ አይ ኬር እጦምራለሁ። ስለሚያገባኝ እጦምራለሁ። ህሊና ስላለኝ እጦምራለሁ እና በዛ መልኩ በአገር ጉዳይ ላይ አስተያየቶችን እሰጣለሁ እና ከህሊና የተነሳ ነው፣ ከኮንሽንስ የተነሳ ነው፣ ኢትዮጵያዊ ስለሆንኩ ነው። እኔም በእነሱ ቦታ አሁን ኢትዮጵያ ውስጥ ግፍና ሰቆቃ በሚደረግባቸው ወገኖች ቦታ ልሆን ይችል ነበረ በሚል ለአጋጣሚ ሆኖ እኔ እዚህ ስለመጣው ሰልፍለስ መሆን የለብኝም። ምንድነው ሰልፊሽ መሆን የለብኝም እና ጎንበስ ብዬ ሌሎች ማሰብ አለብኝ በሚል ነው ያንን የማደርገው። ስለዚህ በግለሰብ ደረጃ በፋኖ አመራሮችን በማንም ላይ ችግር እንደሌለብኝ በዚህ አጋጣሚ ለመግለጽ እወዳለሁ። ማንንም አልጠላም፣ በማንም ላይ ችግር የለብኝም። እስክንድር ነጋን ትጠላዋለህ ለምትሉ ሰዎች እስክንድር ነጋን ልጠላዋለሁ አልጠላውም። ምን ስላደረገኝ ነው? በግለሰብ ደረጃ ምንም ያደረገኝ ነገር የለም። ስለዚህ ለምን እጠላዋለሁ? ስለዚህ በፋኖ አመራሮችም እና አብይንም ስንወቅስ ያኔም ህወሓቶችን ስንወቅስ አሁንም የፋኖ አመራሮችን ስንተች በምክንያት እና ይሄ እንድታወቅልኝ ይፈልጋሉ። እና በምክንያት ይሄ ያቀረብከው ምክንያት ደግሞ ተገቢ አይደለም የምትሉ ወይ የምንል ሰዎች ካለን ደግሞ በምክንያት መሞገት፣ በምክንያት ነው ያቀረብኩትን ነገር ውድቅ ማድረግ ይቻላል። እና ይሄ እንደው በግልጽ እንዲታወቅልኝ ፈልጌ። ሌላው ጋዜጠኛ እስክንድር ነጋን በተመለከተ ያው የእስክንድር ነጋ አቋም እስክንድር ነጋ ላይ ያለኝ አመለካከት የሚታወቅ ነው። ከዚህ በፊት እስክንድር ነጋ ብዙ ጥፋቶች ብዙ ነገሮችን አበላሽቷል። ስለዚህ ለትግሉ ሲል ለፋኖች አንድነት ሲል ራሱን ገለል ቢያደርግ ጥሩ ነው የሚል ምክረ ሀሳብ በተደጋጋሚ አቅርቤያለሁ። እስክንድር ነጋ ግን ያን አልሰማም እና አሁን ደግሞ እንደገና የፋኖች አንድነት ውይይቶች እየተደረጉ ባለበት ሁኔታ በእስክንድር ምክንያት ነገሮቹ ግሪድሎክ እንደተፈጠሩ ቀጥ ብለው እንዳሉ በመናገር በዚህ ጉዳይ ላይ በተለይ ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት ዕዝ መሪ ሻለቃ መከታው ማሞ መስመር እንዲይዝ የሚገባው የህዝብን ጥያቄ እንዲያከብር በቀጥታ በስሩ ያሉ ሰራዊት አባላትም የሸዋ ህዝብም የአማራ ማህበረሰብም የኢትዮጵያ ማህበረሰብም በመከታው ማሞ ላይ ተጽዕኖ እንዲያሳድር ያለውን ሁኔታ ለህዝብ አቅርቤያለሁ። በእስክንድር ምክንያት የፋኖ አንድነት ወደፊት መሄድ አልቻለም። ስለዚህ ይሄ ትግል ደግሞ የህዝብ ትግል ስለሆነ ህዝብ አንድ ነገር ማድረግ አለበት በሚል ነው ይህንን ጉዳይ ወደ አየር ያወጣሁት። በውስጥ መስመር ችግሮችን መፍታት አይቻልም ወይ ለተባለው በውስጥ መስመር ችግሮችን መፍታት ቢቻል እዚህ ላይ አልመጣም ነበር። ነገር ግን ተመልከቱ፣ አሁን ይሄ በአፋሕድ እና በአፋብኃ መካከል የተደረገው ውይይት የተጀመረው በነሻለቃ ዳዊት በኩል ሐምሌ መጨረሻ እና ስለዚህ ሐምሌ በሉ ነሐሴ በሉ ጳጉሜን እንተዋት ግድ የለም ሐምሌ ነሐሴን መስከረም ጥቅምት ህዳር አሁን ደግሞ ታህሳስ ይኸው 6 ወር በአፋሕድ እና በአፋብኃ በኩል ውይይት እየተደረገ የተባለ 6 ወር ቆይተናል። 6 ወር እና ይሄ በአፋሕድ እና በአፋብኃ መካከል እየተደረገ ያለው ውይይት የፍልስጤምና የእስራኤል አይነት ውይይት እየሆነ ስለመጣ ይሄ ነገር እንዲህ መቀጠል የለበትም። እነሱ ውይይት እያደረግን ነው፣ ለአንድነት እየተነጋገርን ነው ባሉ ቁጥር የህዝብ እያለቀ ህዝብ እየተጨፈጨፈ የህዝብ መከራና የህዝብ ስቃይ እየጨመረ በመምጣቱ ይሄንን ነገር ወደ ህዝብ ማድረስ አለብን በሚል ነው ጉዳዩን ምን ላይ እንደተቆመ ምን ላይ ችግር እንዳጋጠመው ህዝብ ማወቅ አለበት። ይሄ የህዝብ ትግል ስለሆነ ህዝብ ይሄንን ነገር ማወቅ አለበት በሚል ነው ይህን ነገር ይዘን የመጣ ነው እና ህዝብ ፋኖች በተለይ ዋጋ እየከፈሉ ያሉ ፋኖች በሸዋ ጠቅላይ ግዛት ውስጥም ዋጋ እየከፈሉ ያሉ ፋኖች ይህን ነገር እልባት እንዲፈቱበት በሚል ነው ወደዛ የመጣ ነው እና ይሄ እስክንድር ነጋ እየጠየቀን ያለ ነው። በእስክንድር ነጋ ላይ አንዳንድ ሰዎች በእስክንድር ነጋ ላይ አንዳንድ ነገሮች እንዲደረጉ አስተያየት የሰጣችኋላችሁ። እንዲህ አይነት አስተያየት ጠቃሚ አይደለም። ያንን አስተያየት ባትሰጡ ደስ ይለኛል። ነገር ግን ምንድነው እስክንድር ነጋ ግን በተቻለ መጠን ከፋኖ ትግል ገለል መደረግ አለበት ማለት ሌላ አይነት እርምጃ ይወሰድበት ማለት አይደለም። ይህንን በግልጽ ማስቀመጥ ፈልጋለሁ። ተገቢም አይደለም። እስክንድር ነጋ ብዙ ስህተቶችን ቢሰራም ከዚህ በፊት ያደረጋቸው አስተዋጽኦዎች ስላሉ አንድ ሰው ስለተሳሳተ ገደል መክተት የለብን። በቃ አጥፍቷል፣ ተሳስቷል። በአሁኑ ጊዜ የሱ አስተዋጽኦ ለትግሉ አሉታዊ ሚና ነው ያለው። አዎንታዊ ሳይሆን አሉታዊ ሚና ነው ያለው። ስለዚህ በሱ ምክንያት ፋኖ ተከፋፍሎ የሚቀጥልበት ሁኔታ ስለሌለ፣ በሱ ምክንያት የፋኖ ደጋፊዎች ተከፋፍሎ የሚቀጥሉበት ምክንያት ስለሌለ፣ በሱ ምክንያት ዲያስፖራውን ተከፋፍሎ የሚቀጥልበት ሁኔታ ስለሌለ አሁን ለትግሉ ሲል ራሱን ገለል ያደርግ። መከታው ማሞም እስክንድር መሪ ካልሆነ ብሎ ግትርነቱን ያቆም። እስክንድር ድንገት በግለሰብ ደረጃ እስክንድርን የሚወደው ከሆነ በግለሰብ ደረጃ ለእስክንድር ያደረገለት ነገር ካለ አላቅም
ለግል ጥቅሙ ብሎ ወይም በግል ከእስክንድር ጋር ስላለው ሪሌሽንሽፕ ብሎ የሱን ፍላጎት በሌሎች ፋኖች ላይ መጫን የለበትም። ሌሎች ፋኖች ደግሞ መከታው ማሞ ለእስክንድር ያለውን አመለካከት የላቸውም። ስለዚህ ሌሎች ካልተስማሙ፣ ሌሎች ካልፈለጉት፣ ሌሎች በዚህ ነገር ቅር ከተሰኙ ለምንድን ነው መከታ ማሞ እስክንድር ነጋን ካልመጣ ብሎ የፋኖን አንድነት ወደኋላ የሚያስቀረው? እና ይሄ ግልጽ እንዲሆን ፈልጋል። በዚህ ምክንያት ነው አስተያየት የምሰጠው እና ይሄንን እንደው ወደ ሌላ ቦታ ከመሄድ በፊት ግልጽ ላደርግ ብዬ ነው። እንግዲህ አንዱ የተነሳልኝ ትልቁ ነገር አድማጮቼ፣ ተመልካቾቼ የድርድር ጉዳይ ነው። በድርድር ጉዳይ ላይ ጥያቄ ቀርቦልኛል እና በተለይ የቪዲዮዎች በምንሰማበት ፕሮግራሞች በምንሰማበት ጊዜ እስከ መጨረሻው ሰምተን ድምዳሜ ላይ ብንደርስ ጥሩ ነው የሚል እምነት አለኝ እና አንዳንዶች እኔ ከአገዛዙ ጋር ድርድርን እንደምፈልግ ልካው ማስረሻ ሰጤም ድርድር እያሉ የለን ማስረሻ እኔም የነ ማስረሻ ሰጤ አይነት አቋም እንዳለኝ አድርገው የማቅረብ ነገር አለ እና ይሄ ስህተት ነው። በተለይ አንድ ነገር ኮንክሉድ ከማድረጋችን በፊት አንድ ነገር እንደዚህ ነው እንደዛ ነው ብለን ከማለታችን በፊት በተቻለ መጠን የሚሰጡትን አስተያየቶች ሙሉ ኮንቴክስቱን መረዳትና ማወቅ ያስፈልጋል። እኔ ባለፈው ፕሮግራሜ ላይ ስለ ድርድር ያወራሁት በአጠቃላይ ይሄ አሁን እየተደረገ ያለው ጦርነት መቆም አለ። አት ዋን ፖይንት መቆም አለ። ሊቀጥል አይችልም። ለሁል ጊዜ ጦርነቱ ሊቀጥል አይችልም። ኦልሬዲ በሚያዚያ 2015 ዓመተ ምህረት ነው እንግዲህ ጦርነቱ በይፋ ተጀመረ የሚባለው። ሚያዚያ 2015 ዓመተ ምህረት፣ ሚያዚያ 2016 ዓመተ ምህረት፣ ሚያዚያ 2017 ዓመተ ምህረት፣ አሁን ደግሞ ተመልክቱት ሚያዚያ 2018 ዓመተ ምህረት ሊሆን የቀረው ስንት ነው? መጋቢት፣ የካቲት፣ ጥር 3 ወሮች ነው የቀረው። 3 ወር ነው የቀረው። ከ3 ወር ከ4 ወር በኋላ በጎንደር፣ በጎጃም፣ በወሎ፣ በሸዋ የተደረገው ጦርነት 3 ዓመት ሊደፍን 3 ዓመት ሙሉ ጦርነት ነው ማለት ነው። ለ3 ዓመት ውስጥ በተደረገው ጦርነት ብዙ ወጣቶች ሞተዋል። ከመከላከያ ማት ሞተዋል፣ ከፋኖም እንደዚሁ ብዙ ሞተዋል። ብዙ ልጆች ትምህርት ቤት እየሄዱ አይደል? ብዙ ትምህርት ቤቶች ወድመዋል። ብዙ እህቶች፣ ብዙ እናቶች፣ ብዙ ሴት ልጆች ተደፍረዋል። እና ከፍተኛ የሆነ ስቃይ ነው በአማራ ክልል እየተከናወነ የነበረው እና ይሄ ነገር መቆም አለበት። ስለዚህ ይሄ ነገር እንዲቆም፣ ጦርነቱ እንዲቆም 3 ነገሮች ነው የሚያስፈልጉት ብዬ ነው ያስቀምጥ። አንዱ ወይ አገዛዙ ማሸነፍ አለበት፣ ወይ ፋኖ ማሸነፍ አለበት፣ ወይም ደግሞ ሁለቱ ተደራድረው በቃ ጦርነቱ እንዲቆም ማድረግ አለባቸው። አገዛዙ ያሸንፋል የሚለው ነገር የሚሆን ነገር አይደለም። አልሆነም። ሞከረ፣ አገዛዙ ሞከረ። በ3 ወር ውስጥ ፋኖን አጠፋለሁ ብሎ ሞከረ፣ አገዛዙ አልቻለም። ስለዚህ አገዛዙ በጎንደር፣ በወሎ፣ በሸዋ፣ በጎጃም፣ በወለጋ ሁሉ ሳይቀር አሁንማ በና አርሲም በሌሎች ቦታዎች ሳይቀር ህግና ስርዓት ማስጠበቅ አልቻለም። ዜጎችን መጠበቅ አልቻለም። ለምን? ራሱ አገዛዙ ህግና ስርዓት ባለበት ቦታ፣ ሰላምና መረጋጋት ባለበት ቦታ ቀውስ ጠማቂ ሆኖ ግጭትና ጦርነትን የሚፈጥረው ራሱ አገዛዙ ስለሆነ የግጭት የጦርነት የቀውስ ምክንያቱ ራሱ አገዛዙ ስለሆነ ጦርነት ሊቆም አልቻለም። ህግና ስርዓት ማስጠበቅ አልቻለም። ስለዚህ ሰላም እንዲመጣ አገዛዙ እንደ መንግስት የህዝብ አገልጋይ ሆኖ፣ መንግስት ማለት የህዝብ አገልጋይ ማለት ነው። የህዝብ አገልጋይ ሆኖ ህዝብን አክብሮ የህዝብን ፍላጎት አክብሮ ያሉትን ነገሮች አስተካክሎ ፋኖችን ሽፍታዎች ከሆነ የሚላቸው ጽንፈኞች ከሆናቸው የሚላቸው ሽፍታዎች የሚላቸውን ጽንፈኞች የሚላቸውን ለህግ አቅርቦ በቃ በአማራ ክልል በሁሉም ቦታ ሰላምና መረጋጋት እንዲመጣ ማድረግ ይችል ነበር። ግን ያንን ማድረግ አልቻለም። ስለዚህ አንዱ መንገድ በአገዛዙ አሸናፊነት ነገሮች ይጠናቀቃሉ፣ ሰላም ይመጣል የሚለው መንገድ የለም። ስለዚህ አሁን 2 መንገድ ነው የቀሩት ማለት ነው። አንደኛው መንገድ አገዛዙና ፋኖ ተደራድረው ጦርነቱ እንዲቆም ያደርጋሉ። ይሄ አንደኛው መንገድ ነው የቀረው። ሁለተኛው መንገድ ደግሞ ፋኖ በአሸናፊነት ጦርነቱን ያጠናቅቃል። ይሄ ሁለተኛው መንገድ ነው። ስለዚህ ስለ ድርድር ያወራሁት ይሄንን እነዚህን 3 ሴናሪዎች 3 አማራጮች ለማሳየት እንጂ ድርድር መኖር አለበት በሚል አይደለም ስለ ድርድር ያወራሁት። ይሄ በትክክል ሊሰመርበት ይገባል። በድርድር ነገሮች ቢፈቱ ደስ ይለኛል። ፋኖችም ራሳቸው በድርድር እውነተኛ ድርድር ተደርጎ ሐቀኛ ድርድር ተደርጎ በእርግጥም መፍትሄ የሚያመጣ ሶሉሽን የሚያመጣ ድርድር ነው ውይይት ተደርጎ በፋኖና በአገዛዙ መካከል ያሉ ልዩነቶች ቢጠቡ ደስ ይለኛል። በንግግር ነገሮች ሁሉ ቢፈቱ በጣም ነው ደስ የሚለኝ።
በጣም ቀላሉም እሱ ነው ወገኖች፣ ቀላሉም መንገድ እሱ ነው። ግን ድርድር ለማድረግ ምን ያስፈልጋል? በሁለቱም ወገኖች መካከል ፈቃደኝነት ያስፈልጋል። እኔ በእርግጠኝነት ከብዙ የፋኖ አመራሮች ጋራ ከብዙ ፋኖች ጋራ አንዳንዴ ተነጋግሬ ያውቃለሁ። ማንም የፋኖ አመራር በእርግጥም አገዛዙ በቅንነት ያለውን ችግር ሰላማዊ በሆነ መንገድ ለመፍታት ፍላጎት ካለው ችግሮች በውይይት በድርድር ቢፈቱ እንደው በጣም በጠነከረ መልኩ ይቃወማሉ የሚል እምነት የለኝም። ነገር ግን አሁን ችግሩ ምንድነው ወገኖቼ? በዛኛው ሳይድ ያለው ኃይል የእነ አብይ አህመድ የኦሮሞ ብልጽግና በድርድር የሚያምን አይደል። ድርድር የማድረግ ፍላጎት የለውም። ድርድር የማድረግ ዝንባሌ የለውም። ድርድርና ውይይትን የሚጠቀሙት ጊዜ ለመግዣ ነው እንጂ በቅንነት የሀገር ችግር በውይይትና በድርድር ይፈታል የሚል እምነት የላቸው። ለምን? ፖለቲካቸው ራሱ አባገዳዊ ፖለቲካ ነው። ናዚዛዊ ፖለቲካ ነው። ናዚዝም እና አባገዳዊነት ማለት ጨፍልቅ ነው። ሌላውን በሙሉ ዋጥ። አልፎ አልፎ ታክቲካሊቲ ያደረግ፣ አልፎ አልፎ ጥሩ እየመሰልክ፣ አልፎ አልፎ እየተዋየ መጨረሻ ላይ ግን ምን አድርጋቸው ነው? ዋጣቸው ነው። የጭፍለቃ ፖለቲካ ነው። የመዋጥ ፖለቲካ ነው። ስለዚህ ርዕዮተ ዓለማቸው ራሱ የማጥፋት የመጨፍለቅ ርዕዮተ ዓለማቸው በሙሉ ሁሉን ነገር ባዶ የማድረግ ፖለቲካ ርዕዮተ ዓለሙ ራሱ። ስለዚህ እንደዚህ አይነት ርዕዮተ ዓለም ካላቸው ሰዎች ጋር ሙሉ ለሙሉ ካላጠፉ፣ ሙሉ ለሙሉ ካልተቆጣጠሩ፣ ሙሉ ለሙሉ ካልጨፈለቁ ሰላም የማያገኙ ሰዎች ያሉበት ስብስብ ጋራ ውይይት ማድረግ አይቻልም፣ ንግግር ማድረግ አይቻልም። ስለዚህ ችግሩ ይሄ ነው ወገኖች። ስለዚህ አሁን ያለው የኦሮሞ ብልጽግና የሚያራምዱት ፖለቲካ የኦሮሞማ የኦነግ ፖለቲካ ነው። የኦነግ ፖለቲካ ደግሞ የጭፍለቃ ፖለቲካ ነው። ኢትዮጵያዊነትን በማጥፋት ላይ፣ አማራውን በማጥፋት ላይ፣ ሰሜኑን በማጥፋት ላይ የተመረኮዘ ፖለቲካ። ስለዚህ ጥላቻ ይዘን ፖለቲካችን በጥላቻ ላይ ተሞርኩዞ ኦሮሞን የመጥቀም ፖለቲካ በሆነም ቢያራምዱት ኦሮሞን መጥቀም ማለት አማራን መጥላት አይደለም። ነገር ግን አብይ አህመድም እና ኦነጋውያን እያራመዱት ያለው ፖለቲካ ኦሮሞን የመጥቀም ፖለቲካ፣ ፕሮ ኦሮሞ ፖለቲካ ሳይሆን አንቲ ኢትዮጵያ፣ አንቲ አማራ፣ ጸረ ኢትዮጵያ፣ ጸረ አማራ ፖለቲካ። ፖለቲካቸው የተመሰረተው ኦሮሞን ማህበረሰብ አትሊስት የመጣንበትን ማህበረሰብ እንጥቀም፣ ከድህነት ከተለያየ መንገድ ከፍ እንዲል እናድርግ በሚል አይደለም። ፖለቲካቸው የተመሰረተው ሌላውን በመጥላት ነው። ስለዚህ ሌላውን በመጥላት ላይ የተመሰረተ ርዕዮተ ዓለም ያላቸው ሰዎች፣ በጥላቻ የተመቱ ሰዎች፣ በጥላቻ አስተሳሰባቸው የቀነጨረ ሰዎች፣ ዘረኞች ሰዎች በድርድር ቁጭ ብለን እኩል ተከባብረን እኛ የምንፈልገው ምንድነው? እናንተ የምትፈልጉት ምንድነው? የኦሮሞ ጥያቄ ምንድነው? የአማራ ጥያቄ ምንድነው? የሌላው ማህበረሰብ ጥያቄ ምንድነው? አንድ ኢትዮጵያ፣ አንድ ሀገር ነው ያለችን። ኢትዮጵያን እንዴት ለሁላችንም የምትመች ሀገር እናድርጋት ብለው የሚያስቡ አይደል? እንደዚህ አይነት አስተሳሰብ የላቸው። ስለዚህ ርዕዮተ ዓለማቸው ራሱ ዴሞኒክ ስለሆነ ርዕዮተ ዓለማቸው ራሱ አጋንንታዊ ስለሆነ የብልጽግና መንግስት ጋራ መነጋገር አይቻልም እንጂ መነጋገር ቢቻል ኖሮ ጥሩ ነበረ። ግን አይቻልም። በቃ አይቻልም። ሪያሊቲ ኦን ዘ ግራውንድ ከነ አብይ አህመድ ጋራ መነጋገር ከአጋንንት ጋራ ዘመነ ካሴ እንዳለው ከአጋንንት ጋራ መነጋገር አይቻልም። የአጋንንት መንፈስ ነው 4 ኪሎ ያለው። የደም መፋሰስ መንፈስ ነው 4 ኪሎ ያለው። ደም ካልፈሰሰ ወገኖች፣ ደም ካልፈሰሰ በቃ ደስ አይላችሁ። እና አንተ ግን እንገራችሁ እንደው በተአምር ፋኖች በቃ በተአምር ትጥቅ ፈተናል ብሎ ፋኖች ቢቀመጡ እና አብይ አህመድ ሌላ ጦርነት ደግሞ ይጀምራሉ። ለምን? ያለ ጦርነት መኖር አይችሉም። በቃ እዛ 4 ኪሎ ያለው መንፈስ የአጋንንት መንፈስ ነው። ደም ሳይፈስ መኖር አይፈልጉም እንጂ ሰዎቹ ቅንነት ያላቸው ለሀገር የሚያስቡ ሰዎች ቢሆን አንደኛ እኔ አሁን ለምሳሌ እንደነሱ ጋር ብሆን ምንድነው ማደርገው? እስከ መቼ ድረስ የድሃ ልጅ እየሞተ ከተለያየ ኦሮሞ ክልል፣ አማራ ክልል ከተለያየ ቦታ እስከ ስንት ለሀገር ስንት ነገር የሚሰሩ ሰዎች እያለቁ እየተገደሉ እስከ መቼ እንቀጥላለን? ብዙ ወንዞች አሉ፣ ብዙ ማዕድን አለን፣ ብዙ ያልታረሰ መሬት አለን። ኢትዮጵያ ለሁላችንም ትበቃለች። ይቅር ተባብለን ተከባብረን
እንደ ህዝብ በፍቅር አገራችንን ለምን አናሳድግ ብለው ማድረግ የሚችሉት ነገር ምንድነው? አንደኛ ፋኖን ብዙ ቦታ ከተለያዩ 11 እዞች ጋራ ነው ፋኖ እየተዋጋ ያለው። ትልቅ ሚሊተሪ ፓወር ነው ፋኖ። ትልቅ ሚሊተሪ ኃይል ነው ፋኖ። ይህንን ትልቅ ሚሊተሪ ኃይል፣ ትልቅ የተደራጀ ኃይል በማንኛውም ጊዜ አዲስ አበባ ሊገባ የሚችል ኃይልን ጽንፈኛ ሽፍታ እያሉ መጥራት ራሱ ለሰላም ፍላጎት እንደሌላቸው ያሳያቸዋል። አንድም የኢትዮጵያ ሚዲያ ያገዛዙ ሚዲያ ፋኖ ብሎ እንኳን አይጠራም። አፋብሃ ወይ አፋህድ ወይ ምናምን ብሎ አሁን አፋህድ ብሎ መጥራት የጀመሩት ከነዘመነ ከነማስረሻ ሰጠ ጋር ንግግር ሲጀምሩ አፋህድ ማለት ጀምሩ። የአማራ ፋኖ ህዝባዊ ድርጅትና በመንግስት መካከል ንግግር ተደረገ ተብሎ ስለ ፋኖ መናገር ስለ አማራ ስለ አፋህድ መናገር የጀመሩት አሁን እንጂ ፋኖ ብሎ አይተው ጽንፈኛው ሽፍታው ቡድን ጽንፈኛው ቡድን ነው የሚሉት እና እንዲህ አይነት አጠራር ራሱ የሚያሳያችሁ ምንድነው? የሰላምን የመፍጠር ሪኮንሲሊየሽን የማምጣት ነገሮችን ሰላማዊ በሆነ መንገድ የመፍታት ዝንባሌ እንደሌላቸው ያሳያቸዋል። አንድ ይሄ ነው። ሁለተኛ በጣም በርካታ ፋኖችን አስረዋል። ሰላማዊ ፋኖ ያልሆኑ ደግሞ የአማራውን ትግል ትደግፋላችሁ፣ የአማራ አክቲቪስት ናችሁ ተብለው እንደነ ጎበዜ ሲሳይ፣ እንደነ ክርስቲያን ታደለ የፓርላማ አባል፣ እንደነ መስከረም አበራ፣ እንደነ ገነት አስማማው፣ ኧረ ስንት ናቸው ወጋች፣ ማአት ናቸው። በሺዎች የሚቆጠሩ እስረኞችን አስረዋል። ምንም ያላጠፉ ምንም ወንጀል የሌለባቸው ነገር ግን ካሁን ፋኖን ትደግፋላችሁ ተብለው በብዙ ሺህ የሚቆጠሩ ንጹሃን ዜጎች ታስረዋል። ስለዚህ ድርድር የሚፈልግ ሰው ቅን በሆነ መንገድ የሀገር ችግር እንድትፈታ የሚፈልግ ሰው ምንድነው የሚያደርገው? የታሰሩትን የህሊና እስረኞችን ይፈታል። እንኳን ወንጀል የፈጸሙ ራሱ በምህረት አንዳንዴ አልፎ ይለቀቃሉ አይደል እንዴ? እና አብይ አህመድ የኦሮሞ ብልጽግናዎች ለእርቅ ፍላጎት ቢኖራቸው ለሰላም ፍላጎት ቢኖራቸው እስረኞች እንዲፈቱ ያደርጉልን። እስረኞችን ይፈቱልን። በነገራችን ላይ እነ ፕሮፌሰር መስፍን አርአያ የምክክር ኮሚሽን የሚባሉት ኢትዮጵያ መከረች ስለ እርቅ ስለ ንግግር ስለ ምክክር የሚያወሩ ሰዎች አንደኛ እኔ እነሱን ኤክስ ያደረኩበት ምክንያት ለምንድን ነው? በእርግጥም ኢትዮጵያውያን እንዲነጋገሩ እርቅ ሰላም በኢትዮጵያ እንዲመጣ ምክክር በኢትዮጵያውያን መካከል እንዲመጣ ቢፈልጉ ኖሮ አብይ አህመድን መጀመሪያ አየሩን አታደፍርሰው፣ የኦሮሞ ብልጽግና አየሩን አታደፍርሱት። በዚህ አትሞስፌር ውስጥ በዚህ ድባብ ውስጥ ምክክር ማድረግ አይቻልም። ስለዚህ ይህንን ድባብ የሚያጠራ ነገር ይህንን ድባብ ክሊን የሚያደርግ ነገር አድርጎ እስረኞችን ፍቱ ብሎ ይጠይቁ። ግን ፕሮፌሰር መስፍን አርአያ ያን ማድረግ አልፈለጉም። ይሄ እንግዲህ አንዱ ነው። እስረኞቹን ይፈቱ ነበር። ሌላው ደግሞ ወገኖቼ ከህወሓት ጋር ውጊያ ቢደረግ በነበረ ጊዜ ሶስተኛው ዙር ከመሆኑ በፊት ምንድን ያደረገው አብይ አህመድ የተናጥል የተኩስ አቁም አውጃለሁ ብሎ ገበሬው እንዲያርስ የትግራይ ህዝብ ጽሞና ጊዜ እንዲኖረው የትግራይ ህዝብ እንዲያርስ የተናጥል የተኩስ አቁም አውጃለሁ ብሎ ነው እንትን ያደረገው እና አሁንም በተመሳሳይ ሁኔታ የተናጥል የተኩስ አቁም እንዲያውጅ ማወጅ ይችል ነበር። በቃ ለሰላም እድል ለመስጠት ለውይይት እድል ለመስጠት ለንግግር እድል ለመስጠት ምን እናደርግ? ወታደሮቼ ወደ ካምፑ እንዲገባ አዝዣለሁ። የአየር ጥቃት፣ የድሮን ጥቃት፣ የሄሊኮፕተር ጥቃት አይኖርም። ቢያንስ ለ15 ቀን ወይም ለወር ምንም ነገር አይኖርም ብለው እንትን ይሉ ነበር። ያንን ያደርግ ነበር። የተናጠል ተኩስ አቁም ያውጅ ነበር። ቢያንስ ለ15 ቀን ወይ ለአንድ ወር እድል ለመስጠት ለንግግር ለውይይት እድል ለመስጠት ብሎ ያደርግ። ያንን አላደረገም። በአንድ በኩል እዚህ ጋር ፈረንጆችን እነ ማሲንጋን እነ አፍሪካ ዩኒየንን ለድርድር ፍላጎት አለ፣ ለሰላም ፍላጎት አለ፣ ለንግግር ፍላጎት አለን ብሎ በአንድ በኩል እንደዛ ይናገራሉ። በሌላ በኩል ግን ሰራዊት እየላኩ ሴቶችን ይደፍራሉ፣ እናቶችን ይደፍራሉ፣ ሚስቶችን ይደፍራሉ። ንጹሃን ዜጎች ትምህርት ቤቶች ላይ ካምፕ አድርገው ትምህርት ቤቶችን በድሮን ያጠቃሉ፣ በከባድ መሳሪያ ይገላሉ፣ ህዝቡን ይጨርሳሉ። ይላችሁ በአንድ በኩል ግፍና የጦር ወንጀሎች ይፈጽማሉ፣ በሌላ በኩል ደግሞ መልአክ መስለው ለሰላም ዝግጁ ነን ለሰላም ድርድር ነን ብለን አሜሪካኖች ጋር ሲሄዱ አፍሪካ ዩኒየን ጋር ሲሄዱ ስለ ሰላም ያወራሉ። ያ አይሆን
ስለዚህ ድርድር ውይይት አስፈላጊ ነው፣ ግን ድርድር እንዲኖር ቅንነት ያለው አትሞስፌር መፈጠጥ አለበት። አገዛዙ ጉድዊል ጀስቸር ማሳየት አለ። ጉድዊል ጀስቸር አላሳየም። ስለዚህ አገዛዙ በውይይት ችግሮችን የመፍታት ፍላጎት የለውም። አራተኛ ተመልከቱ፣ አሁን ለምሳሌ ከህወሓት ጋር አገዛዙ ድርድር ሲያደርግ የፌዴራል መንግስቱ ነው ከህወሓት ጋር ድርድር ያደረገው። የፌዴራል መንግስቱ ከኦነግ ጋር በታንዛኒያ ድርድር ሲያደርጉ የፌዴራል መንግስቱ ነው ድርድር ያደረገው። ነገር ግን የፌዴራል መንግስቱ ከፋኖ ጋር እንኳን ከነ ማስረሻ ሰጤ ጋር እንኳን የፌዴራል መንግስቱ እንኳን ቁጭ ብሎ ሊነጋገር አልቻለም። ስለዚህ ቤዚክሊ ምንድነው የሆነው ነገር የኦሮሞ ብልጽግናዎች ያውቃሉ እውነተኛ ድርድር ከመጣ ሉዝ እንደሚያደርጉ ያውቃሉ። እውነተኛ ድርድር ከመጣ የሽግግር መንግስት ይኖር ይባላል፣ እውነተኛ ምርጫ ይደረግ ይባላል። ስለዚህ ሉዝ እንደሚያደርጉ ያውቃሉ፣ እንደሚሸንፉ ያውቃሉ። ስለዚህ የሚፈልጉት እነሱ ምንድነው በዚህ በዛ ብለው በግርግር ነው ስልጣን የያዙት። ነገራችን ላይ በግርግር ነው ስልጣን የያዙት። ኦሮማራ ብለው አማራው ማህበረሰብ አግዟቸው ከአማራው ማህበረሰብ ጋር ኢትዮጵያዊነት ሱሴ ነው፣ ኢትዮጵያዊነት ረቂቅ ነው እያሉ ህዝቡን አታለው ስለ ኢትዮጵያዊነት ስለ ፍቅር ስለ መደመር አውርተው በቃ ህዝቡ ደግሞ እነሱ ኦሮሞ ናቸው እነሱ እንዲህ ናቸው ብሎ ዘራቸውን አላየም። በቃ ኢትዮጵያን ካሉ እንደግፋቸዋለን ብሎ ህዝብ ሲደግፋቸው እና አቶ ገዱም እና አቶ ዮሐንስ ቧያሌው ደግፈዋቸው ነው ስልጣን ያዙት። በማታለል ነው ስልጣን ያዙት። ስለዚህ በማታለል የያዙትን ስልጣን እንደሚያጡ ያውቃሉ። ስለዚህ እነሱ ምንድነው እየገደሉ እያፈናቀሉ ኤትኒክ ክሌንዚንግ እያደረጉ በተለይ ኦሮሚያ ክልል ከሚባለው ሌላውን ማህበረሰብ በሙሉ እያጸዱ ለዝንተ ዓለም በስልጣን ላይ መቆየት ነው የሚፈልጉት። ፋኖ ደግሞ ለዛ እንቅፋት ነው የሚሆንባቸው። ስለዚህ ወደ ድርድር ከተመጣ ኮምፕሮማይዝ መደረግ አለበት። እነሱም የሆነ ነገር መስጠት አለባቸው። ያን ደግሞ ከሰጡ አለቅላቸው ኢን ዘ ሎንግ ረን ይሸነፋሉ። ስለዚህ ይሄን ስለሚያውቁ የአብይ አህመድ መንግስት አንደኛ ከሪዮት ዓለማቸው የተነሳ፣ ሁለተኛ እስረኞቹን መፍታት ባልቻሉበት፣ ሶስተኛ ጦርነትን እያደረጉ የተኩስ አቁም ማድረግ ባልቻሉበት በዚህ ሁኔታ ድርድርን አይፈቅድላቸውም። ስለዚህ ከነሱ ጋር የሚደረግ ድርድር ምናልባትም ጊዜ ለማጥፊያ ለማዘናጊያ ፋኖንም ደግሞ ለመከፋፈል ካልሆነ በቀር ከነሱ ጋር የሚደረግ ድርድር ውጤት አያመጣም። ውጤት አልባ ነው። ለዚህ ነው ከነሱ ጋር መደራደር አይቻልም። አብይ አህመድ ካልተወገደ በቀር እና አብይ አህመድ ከሌሉ በቀር ከእነዚህ አይነት ሰዎችን ማሸነፍና ከአካባቢው እንዴቱ ከስልጣን እንዲወገዱ ከ4 ኪሎ እንዲወገዱ ማድረግ እንጂ ከነዚህ ሰዎች ጋር የሚደረግ ድርድር ጉንጭ ማልፋት ነው፣ ውጤት አያመጣም በሚል የፋኖ አመራሮች ከአገዛዙ ጋር የሚደረግን ድርድር አንቀበልም ያሉት እና ቅድመ ሁኔታዎች አስቀምጠዋል። እንዳልኳችሁ አገዛዙ ይሄን ካረገ ያ ማለት እነዚህ ነገሮች ማድረጉ ቅንነት እንዳለው በእውነትም የሀገር ችግር በውይይት እንዲፈታ ፍላጎት እንዳለው የሚያሳይ ስለሆነ ያኔ ኮንሲደር ልናደርግ እንችላለን ብሎ ለማሲንጋም የጻፉት ደብዳቤ የሚያሳየው ይሄ እኛ የሀገርን ችግር በውይይት መፍታት የሰለጠነ ፖለቲካ ነው። የሀገርን ችግር በውይይት መፍታት ፈቃደኛ ነን። ነገር ግን በውይይት በምንፈናበት ጊዜ we've got to be serious። ለአገዛዙ ቀልድና ፖለቲካ መሳሪያ መጠቀሚያ መሆን እንችልም። ቅንነት ካለ እውነትነት ካለ ምልክቶች በእርግጥም ቅንነትና ፍላጎት እውነተኛ ፍላጎት እንዳለ ምልክቶች እንይ። ከምልክቶች መካከል አንዱ ይሄ ነው ብለው አፋባዎች ለአሜሪካ መንግስት ደብዳቤ ጽፈዋል። ስለዚህ አፋባም ሆነ ፋኖች በድርድር ችግሮችን መፍታት ተቃውሞ የላቸውም። ግን ድርድር ከተባለ እውነተኛ ድርድር መሆን አለበት። ከና አብይ አህመድ ጋር ኦሮሞ ብልጽግናዎች ጋር እውነተኛ ድርድር ማድረግ አይቻልም። ስለዚህ ከአገዛዙ ጋር ድርድር ስለማድረግ በማወራበት ጊዜ በመርህ ደረጃ ድርድር መልካም እንደሆነ አዋጭ እንደሆነ የሰለጠነ እንደሆነ ገልጬ፣ ነገር ግን ሜዳ ላይ ያለውን ሁኔታ በምናይበት ጊዜ ከና አብይ አህመድ ጋር የሚደረግ ድርድር ሊኖር አይችልም። ለምን? በቃ ባህሪያቸው አይፈቅድላቸውም፣ አይዲዮሎጂያቸው አይፈቅድላቸው እና ያ ቢፈቅድላቸው ድንገት የመለወጥ ነገር እግዚአብሔር ለውጧቸው እግዚአብሔር ልቦና ሰጥቷቸው አይኖቻቸውን ከፍተው ራሳቸውን ሀምብል አድርገው የመለወጥ ነገር በመካከላቸው ቢኖር ኖሮ እርግጥም በድርድር ችግሮች እንዲፈቱ የመፈለግ ነገር እነሱ መንደር ቢኖር ኖሮ
እነዚህን እስረኞችን የመፍታት ሌሎች ነገሮችንም ያደርጉ ነበር። ግን ያን አለማድረጋቸው ራሱ የሚያሳየው ምንድነው? እነዚህ ሰዎች አጋንንት የሰፈረባቸው እንደሆነ የሚያሳየው፣ በቃ የሚመራቸው ራሱ ዲያብሎስ ሉሲፈር እንደሆነ የሚያሳይ ነው። ስለዚህ ከነዚህ ሰዎች ጋር የሚደረግ ድርድር አዋጭ አይደለም፣ ሊሆን አይችልም። ደግሜ እላለሁ፣ ዘመነ ካሴም ከአጋንንት ጋር እንዴት እንደራደራለን ብሎ ያለው በዚህ ምክንያት ነው፣ ድርድርን ስለሚጠላ አይደለም። ስለዚህ አንደኛው መንገድ አገዛዙ ካሸነፈ ነው ሰላም የሚመጣው ብያቸዋለሁ። ሁለተኛው መንገድ ደግሞ በድርድር ነው ብያቸዋለሁ። ይሄም ድርድር ምን ሆነ ማለት ነው? ከኦፕሽኑ ወጣ ማለት ነው። በቃ በድርድርም ችግር የማይፈታ ከሆነ በእነ አብይ አህመድና በኦሮሞ ብልጽግናዎች ባህሪ ምክንያት አገዛዙ ማሸነፍ ካልቻለ የቀረው ምንድን ነው? ፋኖ ሲያሸንፍ ብቻ ነው ሰላም የሚመጣው ማለት ነው። ፋኖ ሲያሸንፍ ብቻ ነው ሰላም የሚመጣው። ስለዚህ ሰላም እንዲመጣ የምንፈልግ ሰዎች፣ በኢትዮጵያ ውስጥ ጦርነት እንዲቆም የምንፈልግ ሰዎች ያለን ምርጫ አንድ ነው። እሱ ምንድን ነው? ፋኖን ማገዝ፣ ፋኖን ማጠናከር፣ ፋኖ አሸናፊ ሆኖ እንዲወጣ ማድረግ። ፋኖ ውስጥ ያለ የሚጎተት ነገር እነ እስክንድር እነ መከታው ምናምን የፋኖ አንድነት ኖሮ ወደፊት እንዳይኬድ የሚያደርገውን ነገር ምን ማድረግ? ማፋጠን፣ እልባት ተገኝቶ የፋኖ አንድነት እንዲፋጠን ማድረግ እና ፋኖዎች አንድነታቸውን እውን ማድረግ ተስኗቸው በተጓተቱ ቁጥር ጦርነቱ ይቀጥላል። ጦርነቱ በቀጠሉ ቁጥር የህዝብ መከራና የህዝብ ስቃይ ነው የሚቀጥለው። ስለዚህ የህዝብ ስቃይና የህዝብ መከራ መቆም አለበት። እንዲቆም ፋኖዎች ወደፊት መሄድ አለባቸው። ፋኖዎች ወደፊት እንዲሄዱ ፋኖዎች አንድ መሆን አለባቸው። እዚህ ጋር ፋኖዎች 100% አንድ ይሆኑ አይደለም ወገቼ። ከዚህ ያለፈውን ጊዜ ተናግሬያለሁ። የፋኖ አንድነት 100% ቢሆን በጣም ደስ ይለኛል። ከእስክንድር ነጋ የተገናኘው ነገር እልባት ተገኝቶ እስክንድር ነጋም ለፋኖ አንድነት ሲል ራሴን ገለል አደርጋለሁ ብሎ ራሱን ገለል አድርጎ እነ መከታው ማሞም እንደዚሁ አደብ ገዝተው ፋኖች በአንድ አወቃቀር በአንድ ድርጅት ውስጥ ቢሆኑ ነገሩ አለ። ያ ካልሆነ ግን ወገኖች ኦልሬዲ አፋብሃ የአማራ ፋኖ ብሔራዊ ኃይል 85% የሚሆነውን ፋኖች ኦልሬዲ ይዘዋል። ስለዚህ እነዚህ 85% የሚሆኑት በቃ ወደፊት መሄድ አለባቸው። 15ቱ የማይመጡ ከሆነ 15ቱ እንዲመጡ እነሱን በማነጋገር 6 ወር 9 ወር ጊዜ የሚፈጅበት ምንም ምክንያት የለም። መከታውን ለማግባባት እስክንድርን ለማግባባት እነ ረዳት ፕሮፌሰር ጌታ አስራደን ለማግባባት እነ ፋኖ ደረጀ በላይ ለማግባባት 4 ወር 5 ወር 6 ወር ለምንድን ነው የሚጠበቀው? ለምንድን ነው የሚጠበቀው? የፋኖ እንቅስቃሴን እነ መከታው ማሞና እነ እስክንድር ነጋ ሆስቴጅ እንዲያደርጉትስ ለምንድን ነው የሚፈቀደው? ይሄ በደል ነው ወገኖች። በአፋብሃ መሪዎች ማለት እየተደረገ ያለ ትልቅ በደል። 85% ኦልሬዲ እኮ ትልቅ ኃይል እኮ ነው። ሙሉ በሙሉ የጎጃም ኃይል፣ ሙሉ በሙሉ የወሎ ኃይል፣ ግማሹ የሸዋ ኃይል፣ 75% የጎንደር ኃይል እኮ አንድ ሆኗል። ይሄንን ኃይል ያሉትን ክፍተቶች ሞልቶ ያሉትን ክፍተቶች አስተጋግሮ አሁን ለምሳሌ አፋብሃ ለምሳሌ የቡድን ሊደርሺፕ ነው ያለው። የቡድን ሊደርሺፕ ለምሳሌ ሰብሳቢው ማን እንደሆነ አይታወቅም። ሰብሳቢውን ኖሚኔት አድርጎ የድርጅቱ ሰብሳቢ ማን ነው? የድርጅቱ ሰብሳቢ ኖሚኔት አድርጎ ከዛ በኋላ ወታደራዊ አዛዡ ኖሚኔት አድርጎ ተቋሙ ኮማንዱ ማለት ነው የውጭ ግንኙነት ኃላፊዎችን የምናምን ኃላፊዎችን የኮሚቴ የመምሪያ ኃላፊዎችን ወስኖና መድቦ በዛ በኋላ በ85% የሚሆኑት ትግሉን ወደፊት ማድረግ ሲገባቸው ነገር ግን ይሄ የአንድነቱ ወሬ የአንድነቱ ቶክ የአንድነቱ ነገር በቃ ፍሮዝ አድርጓቸዋል። ስለዚህ በ15% የሚሆኑትን ፋኖች አንዳንድ አመራሮቹ አንድነትን የማይፈልጉ ፋኖች አንዳንድ አመራሮቹ ከበስተጀርባ ለባህዴን የሚሰሩ ፋኖችን ለማምጣት በሚል 85% የሚሆነው ፋኖ ታስሮ የሚቀመጥበት ምንም ምክንያት የለም። ስለዚህ ይሄ ኃይል መጠናከር አለበት እና ይሄ ኃይል ወደፊት በሄደ ቁጥር ወደ አዲስ አበባ በገሰገሰ ቁጥር የጦርነቱ የሚያበቃበት ጊዜ እያጠረ ስለዚህ ጦርነቱ ኢትዮጵያ ውስጥ ሰላም እንዲመጣ ከተፈለገ እንዳልኳችሁ ነው። አገዛዙ ማሸነፍ ቢችል ሰላም ይመጣ ነበር። አገዛዙ ማሸነፍ አልቻለም። ከአገዛዙ ጋር ድርድርና ውይይት ተደርጎ ሰላም ሊመጣ ይችል ነበር። እሱም አልተቻለም። ከአገዛዙ ባህሪ ፋኖ ስለማይፈልግ ሳይሆን አገዛዙ በሰላም ስለማይፈልግ። ስለዚህ ያለው ምርጫ ፋኖ ስለሆነ ፋኖ ደግሞ በጣም እየተጠናከረ ነው። ከ100,000 በላይ ሰራዊት አለው። በጣም የሰለጠነ ነው። በጣም የተደራጀ ነው። የውጊያው ብቃቱ ዋው የሚያሰኝ ነው። አዲስ አበባ ደጃፍ በብዛት
እየተንቀሳቀሰ ያለ ነው። በህዋቶች ከመቀሌ 600 ኪሎ ሜትር አቋርጠው ነው አይደለ ደብረሲና የመጡት። ፋኖ 600 ኪሎ ሜትር ማቋረጥ የለበትም። እዛው አዲስ አበባ ደጃፍ ነው ያለው ፋኖ። ስለዚህ ይሄ ኃይል የሚያስፈልገው ትንሽ አኘት የሚያደርግ አመራር ነው የሚያስፈልገው። ያ አመራር መስመር ከያዘ በኋላ የአፋብኃ አመራር ነገሮችን ከተቃኘ በኋላ ከዛ በኋላ ጦርነቱ ያበቃል። ከዛ ሰላም ይመጣል። እና እኔ ግርማ ካሳ አድማጮቼ፣ ተመልካቾቼ የፋኖን የምደግፈው በዚህ ምክንያት ነው። ሰላምን እንዲመጣ ኢትዮጵያ ውስጥ ፈልጋለሁ። ኢትዮጵያ ውስጥ ጦርነት እንዲቆም ፈልጋለሁ። ኢትዮጵያ ሕዝብ በጦርነት እንዲዘልቅ አልፈልግም። ጦርነትን ደግሞ እያመጣ ያለው 4 ኪሎ ያለው ኃይል ነው። የትግራይ ጦርነት፣ በኦሮሞ ክልል ጦርነት፣ በሶማሌ ክልል ጦርነት፣ በአማራ በጎንደር ጦርነት፣ በጎጃም ጦርነት፣ በወሎ ጦርነት፣ በወለጋ ጦርነት ያለ ጦርነት መኖር የማይችል ሰው ነው። አጋንንት ነው 4 ኪሎ ያለው የአጋንንት መንፈስ። የሰው ደም ሲፈስ ደስ የሚለው ተመልከቱ። እና አብይ አህመድ አዲስ አበባን እያሸበረቁ የአዲስ አበባ ኮሪዶር ልማት እያሉ ተበሉ። አዲስ አበባ ምን እንደምትመስል ተመልከቱ። ግን የሰዎችስ ህይወት የሰዎችስ ደህንነት እንዲጠበቅ ምን እያደረጉ ነው? ሂዱ ጎንደር፣ ሂዱ ወለጋ፣ ሂዱ ጉጂ፣ ሂዱ በመላው የሀገሪቷ ክፍል የኢትዮጵያውያን ህይወት እንደ ቅጠል እየረገፈ። ስለዚህ ይሄ ነገር እንዲቆም ከተፈለገ ጦርነት እንዲቆም ከተፈለገ ጦርነት እንዲቆም የምንፈልግ ሰዎች ካለን ብቸኛው አማራጭ በአሁኑ ጊዜ ፋኖ ነው። ስለዚህ ፋኖን መደገፍ ያስፈልጋል። እና እንግዲህ አድማጮቻችን፣ ተመልካቾቻችን ከአገዛዙ ጋር ድርድር ስለማድረግ ያነሳሁትን ሀሳብ ተከትሎ ያቀረብኩት ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።